ሰላም ሰላም ውድ የእግዚአብሔር ቤተሰቦች እንደምናላችሁ። ይህ ዛሬ ጥር 29 ቀን ከምሽቱ 3 ሰዓት በዚህ በአርብ ምሽት የሚተላለፍ የቀጥታ ፕሮግራማችን ነው። ሁላችሁም በመጠበቅ ውስጥ እንዳላችሁ ይህንን ዘር ይዛችሁ በእግዚአብሔር ፊት ዘሮቻችሁን ለመዝራት በ400 ቁጥር ሚሊዮኖች የተባረኩበትን ታሪካቸው የተቀየረበትን አዲስ ነገር የተቀበሉበትን እግዚአብሔር መርገማቸውን የሰበረውን እግዚአብሔር አምላክ በሮችን የከፈተበትን ልዩ መለኮታዊ አሰራር አዘ ፓርትነር እንደ መንፈሳዊ አጋር ወይም ፓርትነር ሆናችሁ በተለያየ ወር ወይም ላለፉት ብዙ ዓመታት የእግዚአብሔር ሥራ ጋር ቆማችሁ ስትዘሩ የነበራችሁ እንዲሁም ደግሞ በዚህ ዘር ምክንያት ትልልቅ ምስክርነቶችን የተቀበላችሁ በመላው ዓለም ያላችሁ በኢትዮጵያ እንዲሁም ከኢትዮጵያ ውጭ ያላችሁ በ24 ሰዓት የአኖይንቲንግ ቲቪ ቻናል ፕሮግራም አሁን ይህን ፕሮግራም የምትከታተሉና በዩቲዩብ በፌስቡክ እንዲሁም በቲክቶክ ፕላትፎርማችን ይህንን ፕሮግራማችንን እየተከታተላችሁ ያላችሁ ሁላችሁን በጌታ በኢየሱስ ክርስቶስ ስም ሰላም ልላችሁ እወዳለሁ። እንግዲህ የቀጥታ ስርጭታችን አሁን ጀምሯል። እያንዳንዳችሁ ሁላችሁም እንደተዘጋጃችሁ በእውነት ለመናገር ዛሬ ሙሉ ቀን በርካታ ሰዎች ይህንን ዘር ለመዝራት ጓጉተናል። ሰዓቱ አልደርስ ብሎናል። በጣም እየጠበቀን ያለው እንደውም አንዱ ቤተሰቦች እኔና ሙሉ ቤተሰቤ አንድ ላይ 8 ነን ተደርድረን እየጠበቀን ነው ብሎ በስልክ ምስክርነታቸውን ነግረውናል። ሁልጊዜ በረከታችን ነው። እንደገናም ደግሞ ከደቡብ አካባቢ አንድ ሰው እኔ ሁልጊዜ ይህንን ዘር ስዘራ እግዚአብሔር አዳዲስ ነገር ያደርግልኛል፣ ስለዚህ እየጠበቅኩ ነው ብሎ ደቡብና በደቡብ አካባቢ ያሉ ሲመሰክሩ ሰምቻለሁ። እንደገና ደግሞ በሰሜን አካባቢ ያሉ እግዚአብሔር ለምድራችን መፍትሄ እንዲያመጣ፣ ረፍት እንዲያመጣ፣ ሰላም እንዲያመጣ እንዲሁም ደግሞ እግዚአብሔር አምላክ ምድራችን ኢትዮጵያን ከዓለም ሁሉ ከፍ እንዲያደርጋት በማመን ተንበርክኬ ይህንን ፕሮግራም እየተከታተልኩ ወይም እየጸለይኩ ነው ብሎ ሙሉ ቀን ሲናገር ነበረ። ከሰሜን በጣም ብዙ ሰዎች ይደውሉ ነበር። እንዲሁም ደግሞ በምዕራብ በምስራቅም እንዲሁ ምስራቅ አካባቢ በጣም አስደናቂ የሆኑ ቤተሰብ ተዘጋጅቶ በጣም ብዙ ሰዎች ይህ ፕሮግራም እየጠበቁ ነው። እንዲሁም በምዕራብ አካባቢ እንደዚሁ ብዙ ሰዎች እየጠበቁ ነው። እንግዲህ ሚስጥሩ አንድ ነው። ሚሊዮኖች እግዚአብሔር አምላክ ዘሮቻቸውን በመዝራት እንደሚባርካቸው የሚያምኑ ሰዎች ዘሮቻቸውን ዘርተው ቤታቸው፣ ኑሯቸው፣ ሕይወታቸው ሁሉ ተቀይሮ እግዚአብሔር አምላክ ፊት መጥተው በዚሁ በቴሌቪዥን መስኮት ወይም በ24 ሰዓት የቴሌቪዥን አገልግሎቶቻችን እንዲሁም ደግሞ በዚህ በዩቲዩብ እና በፌስቡክ ብዙ ምስክርነቶችን እንደሰማችሁ እምነት አለኝ። ዛሬም ደግሞ እግዚአብሔር አዲስ ነገር ያደርጋል። እግዚአብሔር ቃል ሲናገር እግዚአብሔር ማለዳ which means መሽቶ ሲነጋ ማለት ነው። next day ወይም የሚቀጥለውን ቀን የሚያመለክት ነው። ማለዳ ማለት ማለዳ አዲስ ነው። በላባባል ሁል ጊዜ መሽቶ ሲነጋ አንድ ቀን በህይወታችን ሲጨምር አንድ ቀን በዚህ ዓለም ላይ ሲቀየር እግዚአብሔር አዲስ ሆኖ ይመጣል። እንግዲህ ከትላንትናው የበረታ ከትላንትናው ከፍ ያለ የእግዚአብሔርን መለኮታዊ ባርኮት ከሰማይ ለመቀበል እንደ ፓርትነር ፖስታዎቻችሁ ላይ እግዚአብሔር እንዲያደርግላችሁ የምትፈልጉትን ጽፋችሁ አዘጋጅታችሁ በ400 ቁጥር ውስጥ 400 ብራችሁን አዘጋጅታችሁ እንደዚህ የምትጠብቁ ወንድሞች፣ እህቶች፣ እናቶች፣ አባቶች የእግዚአብሔር ቤተሰቦች የቤተ ክርስቲያን ቅዱሳን ፓርትነሮች በሀገር ውስጥ በውጭ ያላችሁ ሁላችሁንም እግዚአብሔር ዛሬ ተአምራት እንደሚያደርግና እንዲሁ እንደጠበቃችሁት የሚያስደንቅ ነገር እንደሚያደርግ ሙሉ እምነት አለኝ። ወደ ፕሮግራሙ ሄዳለሁ። ወደ ፕሮግራሙ ከመሄደ በፊት ሁላችንም አንድ ላይ እንጸልያለን። የእግዚአብሔር የአምላካችን ስም የተባረከ ይሁን። ሁላችንም እንጸልያለን። እጆቻችንን አንስተን በእግዚአብሔር ፊት ጸሎት እናደርጋለን ወይም ደግሞ ጊዜውን ሰዓቱን ሁሉ ለእግዚአብሔር ለአምላካችን አሳልፈን እንሰጣለን። እግዚአብሔር ልጅ ኢየሱስ ክርስቶስ የተባረከ ይሁን። ጌታ ድንቅ ነገር እንደሚያደርግ አምናችሁ በሕይወታችሁ ላይ ያሉት ሰልፎች ሁሉ እንደሚበተን አምናችሁ እግዚአብሔር አምላክ ድንቅ ነገር ያደርጋል ብላችሁ የተዘጋጃችሁ ሁላችሁ እንዳመናችሁ እንደዛው ይሆንላችኋል። ጌታ ኢየሱስ ክርስቶስ የተባረከ ይሁን።
የዘላለም አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። በዚህ ሰዓት እያንዳንዳቸው ያንተን በረከት ለመካፈል ካንተ የሆነውን ታላቅ ነገር ለመውሰድ ካንተ የሆነውን ሰማያዊ በረከት ለመውሰድና በሕይወታቸው መረስረስን ለማድረግ በአንተ ፊት የተዘጋጁ ወንድሞችን እህቶችን በጌታ በኢየሱስ ክርስቶስ ስም አዲስ ነገር እንድታደርግላቸው ታሪካቸው እንዲቀየር መንፈስ በኃይል በላያቸው ላይ እንዲመጣ ቅባት በኃይል እንዲመጣ በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። እግዚአብሔር አባት ሆይ ጠብቀዋልና አንዳች ነገር ይሆንላቸው። ጠብቀዋልና አንዳች ክብር ይቀበሉ። ጠብቀዋልና የክብር ኃይል የመንፈስ ቅዱስ ጉልበት በናዝሬቱ ጌታ በኢየሱስ ክርስቶስ ስም በሕይወታቸው ላይ እንዲመጣ ጸልያለሁ። እግዚአብሔር አምላክ ሆይን ስለምታረቅ አመሰግናለሁ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት በኋላ የሚኖረን ጊዜ ባርክልን። አሜን አሜን። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር ልጅ ኢየሱስ የተባረከ ይሁን። እንግዲህ ቅዱሳን ሁላችሁም እንደምታውቁት ላለፉት ጊዜ በጣም እግዚአብሔር አምላክ ብዙ ነገሮችን እያደረገ ታምራት እያደረገ እንደነበረ ሁላችሁም ታውቃላችሁ። እንግዲህ ዛሬ ዘር ምንድነው ኦር ደግሞ ዘርህ ላንተ ምንህ ነው የሚል አጠቃላይ የመንፈሳዊ ዓለም የሲድ ኮንሰፕት እንዲገባችሁ ለህይወት ዘመን የሚሆን እግዚአብሔር አምላክ በህይወታችሁ ላይ የሚያደርገውን ተአምራት የሚያብስና የሚጨምር ትልልቅ ትሩዞችን ዛሬ በእግዚአብሔር ፊት እነግራችኋለሁ። እግዚአብሔር አምላክ ይባረክ። ክብር ለጌታ ይሁን። እንግዲህ ሲድ ማለት ምን ማለት ነው የሚለውን ነገር ከመናገሬ በፊት አሁንም ደግሜ የሚያስፈልጋችሁን እግዚአብሔር አምላክ ፊት በኑሮ ሊሆን ይችላል፣ በቢዝነስ ሊሆን ይችላል፣ እንደገናም ደግሞ በፋይናንስ ሊሆን ይችላል፣ በንግድ ሊሆን ይችላል፣ በግል ስራ ሊሆን ይችላል፣ በቤተሰብ ሊሆን ይችላል። አላቅም በምን አይነት መንገድ እንደሆነ፣ ነገር ግን በተለያየ መንገድ በጤንነታችሁም እንዲሁም ብሬክ ስሩ ወይም ጥርመሳ ለምትፈልጉ እግዚአብሔር አምላክ ብልጽግና ዓለም ውስጥ እንዲገባ ፈልጋለሁ፣ እንዲሳካልኝ ሞገስ እንዲሆንልኝ ፈልጋለሁ የምትሉት የመጽሐፍ ቅዱስ መርሆችን እነግራችኋለሁ። እግዚአብሔር አምላክ እንደተናገረ ልክ እንደዛው ተአምራት ያደርጋል። ጌታ ስሙ የተባረከ ይሁን። ስለዚህ ሁላችሁም የምትፈልጉትን በዚህ በፖስታ ላይ ጽፋችሁ ፊት ለፊት ቴሌቪዥን ላይ ኦር ደግሞ ጠረጴዛችሁ ላይ አስቀምጡ። ኋላ ላይ ደግሞ ጸልያለሁ። እግዚአብሔር ይባረክ። በዚህ ምድር ውስጥ ገንዘብ ወይም ኤኒ ከረንሲ ብር በሉት፣ ዶላር በሉት፣ ዩሮ በሉት፣ ፓውንድ በሉት በዚህ ምድር ላይ ለመገበያያ የተሰጠን ነገር ሁሉ ልንጠቀምበት ሳይሆን ልንዘራውም እግዚአብሔር አምላክ እንደሰጠን እንድታውቁ እፈልጋለሁ። ወይም ደግሞ ለመጠቀም ብቻ ሳይሆን ለመዝራትም የተሰጠ ፋይናንስ ወይም ደግሞ እግዚአብሔር ወደ ቤታችን ያመጣው ሲስተም እንደሆነ እንድትገነዘቡ እፈልጋለሁ። መጽሐፍ ቅዱስ በብዙ ቦታዎች ላይ ስለዚህ እውነት በደንብ አድርጎ ይነግረናል። ማንኛውንም በእምነት የምታስገቡትን ወይም የምትዘሩትን ወይም የምትወስዱትን አክሽንና ሁኔታ እግዚአብሔር አምላክ ይቀበለዋል። በሰማይ ወይም በመንፈሳዊ ዓለም የምታደርጓቸው ማንኛውንም ፊዚካል አክቶችን እግዚአብሔር አምላክ ልክ እንደዛው ይቀበላቸዋል። ለዚህ ነው እግዚአብሔር አምላክ ይሄንን አሁን የምነግራችሁን የዘር ዓለም ወይም የዘር ሕግ ላስተምራችሁ የምፈልገው። በመጀመሪያ አንደኛና ዋነኛው ዘር መንፈሳዊ ነው። ወይም ደግሞ ያንተ ዘር ወይም ደግሞ የእያንዳንዱ ሰው ዘር ስፒሪቹዋል እንደሆነ ማመን አለባችሁ። ብዙ ሰው አንዳንድ ጊዜ ይጠይቃል፣ ስፒሪቹዋል እንደሆነ ካላወቃችሁ ስፒሪቹዋል የሆነ ጉብኝት አትቀበሉም። መንፈሳዊ እንደሆነ ካላወቃችሁ መንፈሳዊ የሆነ ጉብኝት አትቀበሉም። ምድር ወይም እቺ ምድር እግዚአብሔር አምላክ ሰማይና ምድር ያልፋሉ ብሎ የተናገረው ቃል ወይም ምድር ተጠቅልላ እስከምታልፍና የዚህ የምድር ጊዜ እስካላለቀ ድረስ ዘር እና መከር ሁል ጊዜ አሉ። ዘር እና መከር ሁል ጊዜ አሉ። የማይቆሙ የሚቀጥሉ የሚታዩ ሁል ጊዜ የሚኖሩ ነገራችን። ሰው ይዘራል፣ ደግሞ የመከር ጊዜ ሲመጣ ያጭዳል። ምድር የምትባል ምክንያቱም እግዚአብሔር ምድርን ለሰው ልጆች ሰጠ ካለ በኋላ ትጠብቋት ትገዟት ዘንድ ብሎ በዘፍጥረት የመጀመሪያው ምዕራፍ ላይ ወይም ደግሞ የመጀመሪያው የእግዚአብሔር ቃል ላይ ይህንን ቃል ሲያስረዳታ ያላችሁ። ስለዚህ ምድር
በዘር የተሞላች ነች። በምድር እስካላችሁ ድረስ ሁል ጊዜ ትዘራላችሁ፣ ሁል ጊዜ ታጭዳላችሁ። ዘርና መከር በዚህ ምድር ላይ የማይቆም ነገር ነው። ይሄንን ያልገባው ሰው ወይም ይሄ ያልተረዳ ሰው፣ ይሄንን ያላወቀ ሰው ግን ብዙ ጊዜ ለመዝራት ሲቸገር ታያላችሁ። በጣም ብዙ ሰዎች አሁን በዚህ ሰዓት በቀጥታ ስርጭት ይህን ፕሮግራም የምታዩ ሰዎች እግዚአብሔር አምላክ ፊት በምታደርጓቸው ፓወር ፉል ሲዶች ወይም ዘር ወይም ደግሞ በእግዚአብሔር ፊት በምታኖሯቸው ዘር ውስጥ እግዚአብሔር አምላክ መከር ወዲያው ያዘጋጅላችኋል፣ ወይም ደግሞ በተቀጠረው የመከር ጊዜ እግዚአብሔር ታምራት ሊያደርግላችሁ ይችላል። ክብር ለጌታ ይሁን። ሶስት ዋና ነገሮችን ማወቅ አለባችሁ በዘር ጊዜ። አንደኛ ካልዘራ መከር የለም፣ ወይም ደግሞ ካልዘራ የምታጭደው ነገር የለም። ሁለተኛው ትንሽ ዘር ትንሽ በረከት ነው የሚያመጣው። ሶስተኛው ታማኝ ዘር ታላቅ መከር ያመጣል። ወይም ደግሞ በእምነት የሚዘራ ሰው በታላቅ መከር ይባረካል። እነኚህን ሶስት ነገሮች ማወቅ አለባችሁ። የመጀመሪያው ቅድም እንዳልኳችሁ ዘር ካልዘራችሁ መከር ኤክስፔክት አታርጉ። አንዳንድ ሰው በህይወቴ ተቸገርኩ የሚሉ ሰዎችን ሂዱና ስሟቸው፣ ወይም እናንተ ራሳችሁ ህይወታችሁን መርምሩ። ዘር ባልዘራችሁበት ጊዜ የዘራችሁት ነገር በሌለ ጊዜ ወይ ህይወታችሁ ባለበት ይቆማል፣ ወይ ደግሞ ወደ ድህነት ትወርዳላችሁ። ለምን? ህይወት በዚህ ምድር ላይ በከፍታና በስኬት እንዲቀጥል ከፈለጋችሁ በዘር መቀጠል ወይም በዘር መጨከን አለባችሁ። ለዚህ ነው ዘር ካልዘራችሁ መከር ኤክስፔክት ማድረግ ያለባችሁ። if you don't sow your seed there is no reap። የምታጭዱት ነገር የለም። ይሄን ለማየት አንድ ገበሬ የሚያደርገውን ነገር በቅጡ መረዳት በጣም ያስፈልጋል። ያልዘራውን ገበሬ በፍጹም አይጠብቅም። ያልዘራውን ዘር እግዚአብሔር አምላክ እንደማያሳጭደው ያውቃል። ኢቭን ተፈጥሮ እንኳን ትነግረዋለች። ዘር ሲዘራ ብቻ መከር እንደሚኖር ያምናል። ለዚህ ነው በእምነት ዘሩን ይዘራል፣ ወደ መሬት ይወረውረዋል። ያ መሬት ውስጥ የተወረወረው ዘር እንደሚወጣ ያውቃል። ያን ጊዜ በመከር ሰዓት መከር ለመሰብሰብ ተዘጋጅቶ ይሄዳል። ለምን? ዘርቷላ። አንዳንድ ሰዎች ሳይዘሩ ነው መከር ለማጨድ የሚዘጋጁት። ይሄ መጽሐፍ ቅዱሳዊም አይደለም። እግዚአብሔር በሰራው ወይም በፈጠረው በዚህ ምድር በምትባለው ዩኒቨርስ ላይ የማይሰራ መርህ ነው ማለት ነው። ሰው ማጨድ ከፈለገ ኢቭን የሚያጭደው መከር እንዳዘራሩ ይለያል፣ እንደ እምነቱ ይለያል። የምታጭደው አሁን እነዚህ ሲመሰክሩ ያዩዋቸው ሰዎች በጠቅላላ ለጤንነታቸው ታምነው የዘሩ፣ ለፋይናንሳቸው ታምነው የዘሩ፣ ለመስፋፋታቸው ለድላቸው ታምነው የዘሩ፣ ለብሬክስሩ ታምነው የዘሩ ሰዎች ናቸው። ታምነው የዘሩ ሰዎች ልክ እንደዛው አጭደዋል። ስለዚህ እግዚአብሔር አምላክ እንደተናገረ የሚዘራ ሰው አንደኛ በመጠበቅ መዝራት አለበት፣ ወይም ደግሞ መከር መጠበቅ አለበት። መከር ላይ ወይም አጨዳ ላይ ለመድረስ ግን መዝራቱን እርግጠኛ መሆን አለበት። ዛሬ ለዚህ ነው እንደ እግዚአብሔር ቃል ዘሮቻችሁን ይዛችሁ መዘጋጀት እንዳለባችሁ አሁን ዘሮቻችሁን ዝሩ ብዬ አስቀድሜ የምነግራችሁ። ሁለተኛው ትንሽ ዘር ነው። አንዳንድ ጊዜ it depends። ትንሽ ዘር በእግዚአብሔር ፊት ትልቁ ነው የሚቆጠርበት ጊዜ ያለ በተለያዩ ቦታዎች፣ እሱም በኋላ መጣበታለሁ። ግን መከራችሁ እንዲበዛ የናንተ መከር ወይም ደግሞ አጨዳችሁ ፍሬያችሁ እንዲበዛ ዘራችሁን ነው የምታበዙት። ፊኒሽ ያለቀ። አንድ ሰው 400 ቁጥር ላይ 400 ብር የሚዘራ ከሆነ አንድ ዘር ነው የሚባለው። 2 እና 3 ዘር ሊያደርገው ይችላል። 2 እና 3 ዘር ሲያደርገው መከሩ እንደዚሁ ይጨምራል። በእርግጥ በአንድ ዘር ብዙ ሰዎች የተባረኩ አሉ። what if 2 3 4 ቢያደርጉት? ለዚህ ነው አንዳንዶች አመቱ ሙሉ ወር ጠብቀው ማንም ሳይነግራቸው ይዘራሉ። ትልልቅ መከሮችን እንዳጨዱ ወይም ትልልቅ መከራ አጭደው መጥተው በዚህ ሲመሰክሩ አይታችኋል። ስለዚህ ዘሮቻችሁ የመከሮቻችሁን ብዛት ይወስነዋል ማለት ነው። ሌላው ደግሞ በእምነት መዝራት ነው። with faith በእምነት የሚዘሩ ሰዎች በትልልቅ መከር እግዚአብሔር አምላክ ይባርካቸዋል። faith is important። አያችሁ፣ ገበሬ በቁና ዘሩን መሬት ላይ የጣለው መከር ጊዜ እንደሚያጭደው አምኖ ነው። ባያምን ከቤቱም አይወጣም።
በብርድ ምን አቆራመደው? በክረምት ምን አቆራመደው? እቤት ውስጥ ጋቢ ለብሶ ይተኛ ነበረ። ነገር ግን በብርድ ውስጥ ወጥቶ በዛ ዝናብ ውስጥ ወጥቶ በዛ ጭቃ ውስጥ ወጥቶ እዛ ማሳ ላይ ወይም እዛ መሬት ላይ የሚቆፍርበት ወይም ደግሞ መሬቱን ዲግ የሚያደርግበት ዘሩን ይዞ በእምነት ወደ መሬት ላይ የሚለቅበት ዋነኛ ምክንያት መከር ይመጣል ብሎ ስለሚያስብ፣ አጭዳለሁ ብሎ ስለሚያስብ፣ በቁናኔ የዘራሁት ማሳ ሙሉ አጭዳለሁ ብሎ ስለሚያምን። ስለዚህ እምነት በጣም በመንፈሳዊ ዓለም ላይ አስፈላጊ ነገር ነው። ለምን ካላችሁኝ መከሩ በብዙ እንዲመጣ መከሩን በአይናችሁ ማየት ከፈለጋችሁ በዘር ጊዜ ማመን አለባችሁ። እነኚህ 3 ፕሪንሲፕሎች እግዚአብሔር አምላክ ፊት የማይጠፉ ናቸው። ስሙኝ፣ ስትሰጡ ወይም ስትዘሩ ዘራችሁ አይጠፋም። ዘራችሁ ግን መሬት ላይ ይዘራል። ዘራችሁ ግን መንፈሳዊ ዓለም እርሻ ላይ ይዘራል። ገበሬ እህሉን ዘግኖ መሬት ላይ እየጣለው አይደለም፣ መሬት ላይ እየተከለው ነው። አንዳንድ ሰዎች ስትሰጡ በእግዚአብሔር መንግስት ሥራ ላይ ዘሮቻችሁን ስትዘሩና ለእግዚአብሔር መንግስት እግዚአብሔር አምላክ የሰጣችሁትን ስጦታ ስታመጡ ያ ስጦታ ወይም ያ ዘር ወይም ያ አስራት ወይ የዛ በኩራት ውጤቱ መልቀቅ ወይም መጥፋት ሳይሆን ወይም መበተን ሳይሆን መትከል እንደጀመራችሁ እንድታምኑ እፈልጋለሁ። ስለዚህ ዛሬ በ400 ቁጥር ላይ የምትዘራው ሰር ገንዘብህን ወይም ዘርህን እየጣልከው አይደለም፣ እየተከልከው፣ እያባከንከው አይደለም፣ እየዘራኸው። ሶ ዩ ኒድ ቱ ቢሊቭ። ይህንን ማመን አለባችሁ። አንዳንድ ሰው እንዲህ አሁን በዚህ በእውነት ለመናገር እግዚአብሔር የተናገረው የኪዳን ቃል ነው። 400 ቁጥር እንደምታዩት ለምን እንደሆነ ተደጋጋሚ ጊዜ ነግሬያቸዋለሁ። 400 ቁጥር እስራኤል በግብፅ የተገዛበት የባርነት ዓመት ነው። 400 ዓመት ከተፈጸመ በኋላ ግን እግዚአብሔር በብዙ ምርኮ አስወጣለሁ ብሎ በአብርሃም በኩል የገባውን ኪዳን ከ400 ዓመት በኋላ ፈጸመው። ስለዚህ እግዚአብሔር አምላክ 400 ቁጥር የኪዳን ቁጥር ነው፣ የኤክሶዶስ ቁጥር ነው፣ የነፃ መውጣት ቁጥር ነው የምላችሁ ለዚህ ነው። ስለዚህ በቁጥሩ ልክ የሚዘራ ሰው በዚህ ኪዳን ልክ እግዚአብሔር ከገባበት ፋይናንሻል ባንክራፕሲ ወይም ደግሞ የገንዘብ ኪሳራ፣ የኢኮኖሚ ኪሳራ፣ የድህነት ችግር፣ ተግዳሮቶች፣ የበሽታ የተለያዩ ችግሮች በህይወቱ ላይ ካሉ በዚህ ኪዳን ልክ እግዚአብሔር አምላክ እነኛን ሰዎች ያወጣል። this is a prophetical significant symbol ወይም ደግሞ ትንቢታዊ የሆነ የመንፈሳዊ ምልክት ነው። እዚህ ጋር የሚያስፈልገው ጀስት ማመን ብቻ ነው በዚህ ኤክሶዶስ ነምበር ላይ። ከዛ በኋላ አሁን ስለምነግራችሁ ስለ ዘር ህግ መረዳት እግዚአብሔር ይባረክ። ሁለተኛ አንደኛውን ቅድም ነግሬያችኋለሁ። ዘር መንፈሳዊ ህግ ነው። ፍጥረታዊ ህግ ብቻ አይደለም፣ መንፈሳዊም ህግ ነው። እቺ ምድር እንዴት እንደሆነች ነግሬያችኋለሁ። መንፈሳዊም ፕሪንሲፕል ነው። it is a spiritual law seed። ክብር ለጌታ ይሁን። ሁለተኛ በእምነት ስትዘራው ወይም ደግሞ በእምነት ስትሰጠው ገንዘብህ ዘርህ ይሆናል። በእምነት ስትሰጠው ወይም ስትዘራው ገንዘብህ ዘርህ ይሆናል። ምክንያቱም አሁን በኪስህ ያለው ነገር ምንድነው? ጥቂትም ብዙም ይሁን ገንዘብ ነው በኪስህ ያለው። ለዚህ ነው ይሄ ዘርህ ወይም ደግሞ ይሄ ስጦታ በእግዚአብሔር ፊት አሁን የምታደርገው ስጦታ በእግዚአብሔር ፊት ዘርህ ሊሆን ይችላል ብዬ ያልኩት። በኪስህ ያለው በእጅህ የገባው ኃይለኛ እግዚአብሔር አምላክ ፊት የሚሰራው በእምነት ብታደርገው ዘርህ ኪስህ እጅ ላይ ያለው ነገር ገንዘብ ነው። እሱን ነው የምትዘራው። ጌታ ስሙ የተባረከው። መጽሐፍ ቅዱስ በሉቃስ ምዕራፍ 6 ቁጥር 38 ላይ እንደዚህ ይላል፣ ስጡ ይሰጣችሁማል። አያችሁ፣ there is action and reaction። እንዲሰጣችሁ ትፈልጋላችሁ?
ሰው ለምንድነው ብዙ ጊዜ በዚህ አይነት ድካም ውስጥ የሚቀመጠው? መቀበል ብቻ ነው የሚፈልገው። ታውቃላችሁ እንትን ቢላክልኝ፣ እንትን ቢሰጠኝ፣ እንትን የራሴ ቢሆን እና ሰው እንደዚህ ቢሰጠኝ፣ የሆነ እንደዚህ አካል እንደዚህ ቢያረግልኝ፣ ወደ ራሳቸው ብቻ ነው። ይሄ የሰው ኔቸር ነው። ምንም ልታደርጉት አትችሉም። መቀበል ብቻ ነው ወይም ደግሞ እንዲሰጣችሁ ብቻ ነው የምትፈልጉት። ብዙ ጊዜ ሰው እንዲሰጠው ብቻ ነው የሚፈልገው። ነገር ግን እንዲሰጣችሁ ከፈለጋችሁ እግዚአብሔር በቃሉ እንግዲህ ከኔ ጋር አይደለም የምትሟገቱት፣ ከእግዚአብሔር መለኮታዊ ቃል ጋር እግዚአብሔር አምላክ እንዲሰጠው የሚፈልገው ሁሉ እንዲያደርገው የሚፈልገው ነገር አለ። ሪአክሽኑን ወይም ደግሞ ምላሹን ከመጠበቃችሁ በፊት አክሽን ወይም ደግሞ አንድ እርምጃ አለ። ያን እርምጃ በሉቃስ ምዕራፍ 6 ቁጥር 38 ላይ እንደዚህ ብሎ ጽፎ ስጡ፣ ምን እንዲላችሁ? እንዲሰጣችሁ። የትኛውንም በር የትኛውንም እጅ ማስለቀቅ ትፈልጋለህ? ትፈልጋለሽ? የትኛውንም እጅ፣ የግለሰብ እጅ፣ የሆነ ካምፓኒ እጅ፣ የሆነ ስኬት እጅ፣ የሆነ ከፍታ እጁ እንዲፈተን ኦፕን ሃንድ እንዲሆን እጁ እንዲለቀቅ ትፈልጋላችሁ? አንዳንድ ሰው እንዲተያዘብኝ፣ ይሄ ተያዘብኝ፣ ይሄ እዚህ ጋር ተያዘብኝ፣ አልለቀቅ አለ። 3 ዓመት ቆየ፣ 2 ዓመት ቆየ፣ 10 ምናምን ዓመት ቆየ። ካርታ አልለቀቅ አለ፣ ቤት አልለቀቅ አለ፣ መኪና አልለቀቅ አለ፣ ፋይናንስ አልለቀቅ አለ። እንዲለቀቅ ትፈልጋለህ? በቃ የሚለቀው እጅ አክሽንን ሪአክሽኑን መረዳት ይፈልጋል። ሁለተኛ አክሽኑ ምንድነው? ስጡ፣ ይሰጣችሁማል። መሰጠት የሚለው ነገር ከተከፈተ እጅ ጋር የሚገናኝ አያችሁ። ቁጭ ብላችሁ አይደል? ፕሊዝ ይሄንን ለዘመን እንድታስቀምጡት በልባችሁ ጽላት ላይ እንድትጽፉ ትፈልጋለሁ። ምክንያቱም እንዲሰጣችሁ ከፈለጋችሁ መስጠት አለባችሁ። ስጡ፣ ይሰጣችሁማል። እግዚአብሔር አምላክ የሚሰጥ ሰው ካለ ነው የሚቀበል ነገር እንዳለ የሚነግረን። ስለዚህ በዚህ መሪ ውስጥ ስትገቡ በሉቃስ ምዕራፍ 6 ቁጥር 38 ላይ ስጡ ይሰጣችሁማል፣ ልቀቁ ይለቀቅላችኋል ነው ማለቱ ነው። የማይለቅ ሰው የሚለቀቅለት ነገር የለም። ይህ መንፈሳዊ ዓለም ላይ ያለ መርህ ነው። እኔ አይደለሁም መጽሐፍ ቅዱስ የጻፍኩት ወይም የመጽሐፍ ቅዱስ ቃል ባለቤት ጋድ ሂምሰልፍ the sovereign God ልዑል የሆነው ሉዓላዊ እግዚአብሔር ነው የዚህ ቃል ባለቤት። እኔ አስተምርሃል፣ አንተ የምታምነውን ታረጋለህ። እንደሰማሃቸው ሚሊዮኖች ምስክርነት ይዘህ ትመጣለህ። ፊኒሽ። ለምን? ቃሉ የእውነት ነው። ኑረውና ከእግዚአብሔር ጋር እስቲ ተወራረድ። ዛሬ እኔ እነግራችኋለሁ፣ ዘራችሁን የያዛችሁ ሰዎች just sow your seed። በምስራቅ፣ በምዕራብ፣ በደቡብ፣ በሰሜን፣ በአገር ውስጥ፣ በውጭ ያላችሁ don't be fool። እግዚአብሔር እንደተናገረ ቃል በዚህ ቃል ልክ ዘሮቻችሁን ዝሩ። ይሄ ምንም ወደፊት ወደ ኋላ አናለገውም። ወይም ደግሞ ለተሳሳተ ዓላማ የሚጠቀሙበት ሰዎች አሉ፣ በተሳሳተ መረዳት ተረድተው። እሱ እውነት አይደለም፣ ትክክልም አይደለም። እግዚአብሔር ባለበት አውድ ተረዱ። ያለው ስጡ ነው። አሁን ሌላ ምን አውድ ይፈልጋል? ይሄ ስጡ ነው ያለው። እኔም እንድትሰጡ ነው እያበረታቷችሁ ወይም እያስተማርኳችሁ ያለሁት። እንዲለቀቅላችሁ ከፈለጋችሁ ልቀቁ። እግዚአብሔር አምላክ ስሙ የተባረከ ይሁን። ስትሰጡ የት ነው የምትሰጡት? አንደኛ ለእግዚአብሔር ስራ ስጡ። ሁለተኛ ለድሆች ስጡ። ሶስተኛ ለእግዚአብሔር መንግስት ሰራተኞች ስጡ። አራተኛ ለእግዚአብሔር መንግስት ስጡ። የእግዚአብሔር መንግስት በቤተ ክርስቲያን አላት፣ በየቦታው የእግዚአብሔር መንግስት የምትባለዋ እቺ መንግስት በእያንዳንዱ ስም የምትገለጥ ቤተ ክርስቲያን አለ። የእግዚአብሔር መንግስት ላይ ዘር የሚዘራ ሰው እግዚአብሔር አምላክ እንደገና ለሱ እጅ ያስፈታለታል። ለዚህ ነው ሊሰጥ የሚገባው ወይም ደግሞ መልካም እርሻ የት ነው? መቼም ገበሬ አለት ላይ ዝም ብሎ ዘሩን አይዘራም። በፍጹም መሬቱ ለም ሆኖ ለዘራው ዘር ምቹ እንደሆነ ማረጋገጥ ይፈልጋል። ለዚህ ነው በበሬ እየደነጎለ ወይም ደግሞ ወደ ውስጥ እየገባ መሬት እየገለበጠ መሬቱን ያለሰልሰዋል፣ ለእርሻው ምቹ ያደርገዋል። እርግጠኛ ሲሆን ዘሩን ይለቅበታል። ለምን? መከሩ እንደሚመጣ እርግጠኛ ስለሚሆን። ስለዚህ ቦታው ወሳኝ ነው። የት ነው የምትዘራው?
ለእግዚአብሔር መንግስት። ለምሳሌ አሁን ዘሮቻችሁን የምትዘሩ ሰዎች ጠቅላላ የተቀቡ የእግዚአብሔር ሰዎች ዓለም አቀፍ የወንጌል አገልግሎት ቤተክርስቲያን፣ የኢትዮጵያ ንግድ ባንክ፣ የአዋሽ ባንክ፣ የብርሃን ባንክ፣ የአቢሲኒያ ባንክ እንዲሁም ደግሞ የአዋሽ ኢትዮጵያ እንደገናም አቢሲኒያ እንደገና የብርሃን ባንክ እንደገና ስንቄ ባንክ ይህ ሁሉ የእግዚአብሔር ቤተክርስቲያን አካውንት ወይም ቋት ነው። የእግዚአብሔር መንግስት ስራ እንድትሰራ እናንተ ታውቃላችሁ። ስለዚህ በእግዚአብሔር ቤት ላይ ዘሮቻችሁን ትዘራላችሁ። ኖት ፎር ኢንዲቪጁዋልስ። ዛሬ የማስተምራችሁ ይህንን ትምህርት ነው። ስለዚህ ለእግዚአብሔር ስራ ሰዎች ዘር ይዘራሉ። አዎ ይዘራል። ለድሆች ይሰጣል ወይም ይመጸወታል። ለአገልጋይ ወይም ደግሞ ላቭ ጊፍት የፍቅር ስጦታ እንዲሁም ደግሞ የፕሪስትሁድ ጊፍት። እነዚህ ላቭ ጊፍት ኤንድ ፕሪስትሁድ ጊፍት ባይብል ላይ ያለን የካህን ስጦታ፣ የፍቅር ስጦታ ለአገልጋይ ወይም አንተ ልብህ ለሚቀበለው እግዚአብሔር አምላክ በዚህ አገልጋይ ጠቅሞኛል ለምትለው ሰው የምትሰጠው ዘር ነው። እሱም ዘር ይባላል። ክብር ለጌታ ይሁን። ሌላው ደግሞ ለእግዚአብሔር መንግስት ስራ ቤተ ክርስቲያን ላይሆን ይችላል፣ ቤት ቸርች ላይሆን ይችላል። ይሄ አሁን የምታዩ ሰዎች ነገር ግን የእግዚአብሔር መንግስት እንዲሰፋ እዚህ ቸርች ላይ ከዘራችሁ የግዴታ ቤተ ክርስቲያናችሁ ላይ የእግዚአብሔር መንግስት ውስጥ ያለችዋ እቺ ዩኒቨርሳል ቸርች ላይ ኤኒ ፕሌስ መዝራት ትችላላችሁ። ክብር ለጌታ ይሁን። ስለዚህ ዘሮቻችሁን ዝሩ ስል በእግዚአብሔር ዓለም ውስጥ ያለው መንፈሳዊ መረዳት መሰረት አድርጋችሁ ልትዘሩ ይገባል። በአጠቃላይ መንፈሳዊ ነገር ተረድታችሁ ዘር የምትዘሩ ከሆነ የምትዘሩት ዘላለማዊ ዓለም ላይ ነው የምትዘሩት። ምንም እንኳን አሁን አንድ ሰው አሁን 400 ቁጥር ላይ በ400 ብር የፓርትነሮችን ዘር ቢዘራ አሁን የሚዘራው እዚህ ዓለም የሚቀር አይደለም። ወይም ደግሞ መጽሐፍ እንደሚል ይሄ ዘር ምንም እንኳን እዚህ የሚያስከፍተው ነገር ይሁን እንጂ ኢተርናል ዓለም ውስጥ የሚቀመጥ ዘር ነው። ለዚህ ነው ዝገት በማይበላው ብል በማይበላው መዝገባችሁን ለራሳችሁ አከማቹ የሚለው። በሌላ አባባል ኢተርናል ነው። ሲድ ኢተርናል ይቀመጣል፣ ያልፋል። ዛሬ የምታረገውን ነገር ከሰራ በኋላ የሚጠፋ እንዳይመስላችሁ። እግዚአብሔር አምላክ ኢተርናል ዓለም ላይ መንፈስ ዓለም ላይ ለኢተርናል ዓለም ወይም ለኢተርኒቲ ወይም ለዘላለም ያስቀምጠዋል። እግዚአብሔር ይባረክ። ስለዚህ ዘሮቻችሁ ዘላለማዊ ናቸው፣ አይጠፉም፣ አይበሉም፣ አይወሰዱም። የትዘሩት መንፈሳዊ ስራና መንፈሳዊ ቤት ላይ መንፈሳዊ ነገር ተረድታችሁ ስትዘሩት ኢተርናል ወይም ዘላለማዊ ይሆናል። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ሶስተኛ የመጽሐፍ ቅዱስ ምሳሌዎችን ልነግራችሁ እፈልጋለሁ። በዚህ ዘር ላይ የመጽሐፍ ቅዱስ ምሳሌዎችን ተመልክተ መዝራት አለበት። ለምሳሌ ሐና ሳሙኤልን ሰጠች። በአንደኛ ሳሙኤል ምዕራፍ 1 ቁጥር 27 ቁጥር 28 ላይ ብትሰጠኝ መልሼ እሰጥሃለሁ አለች። ሰው ነው የሰጠችው። ስለሰጠች ሐና ከዛ በኋላ ብዙ ልጆችን ወለደች። የሰጠችው ስጦታ እውነተኛ ነበርና እግዚአብሔር ልጆችን ነው የሰጣት። ሁለተኛ መበለቲቱ የመጨረሻውን ዘይት ሰጠች። መበለት ነች፣ ባል የሌላት ሴት ነች። የመጨረሻ ዘይት እፍኝ ዱቄትና ዘይት በእጇ ላይ ቀርቷል። እሱን ሰጠች ይላል። እሱን ስትሰጥስ ምን ለ3 ዓመት እህል ከጎተራዋ ዘይትም ከማድጋዋ አላለቀም ነበር ይላል። እናንተ ሁለተኛ ነገሥት ምዕራፍ 4 ከ1 እስከ 7 ድረስ ያለውን ቃል አንብቡ። ጊዜ ለጸሎት እንዲመቸኝ ጊዜ ስለሌለኝ። ሶስተኛ ልጁ ምሳውን ሰጠ፣ ምግቡን ሰጠ። የትኛው ልጅ? ዮሐንስ ወንጌል ምዕራፍ 6 ላይ ያለው ልጅ ትዝ ይላችኋል። በእጆቻችሁ ምን አለ አለ ኢየሱስ ሲጠይቅ። 2 ዓሣና 5 እንጀራ አለ። ያንን ከሆነ ልጅ ላይ ነው የወሰደው። እሺ ብሎ ሰጠ። እሺ ብሎ ሲሰጥ ዮሐንስ ወንጌል ምዕራፍ 6 ከ9 እስከ 13 ላይ ስታነቡ እሺ ብሎ ሰጥቷልና 12000 ሰዎች መገበ። በዛ ሲሰጥ ብዜት ውስጥ ገባ። ኢየሱስ ክርስቶስ የተባረከ ይሁን። መበለቲቱ 2 ሳንቲም ሰጠች። ያቺ ድሃ ብዙዎች ያላቸውን
ሳይሆን ካላቸው ላይ ጥቂት ሲሰጡ እሷ ግን ያላትን ሙሉውን ሰጠች ይላል መጽሐፍ ቅዱስ። ማርቆስ ምዕራፍ 12 ከ41 ጀምሮ እስከ 44 ስታነቡ ኢየሱስም አያትና እቺ ሴት አለ ከሁላችሁ አብልጣ ሰጠች አለ። ሰጠች አለ። በቃ እናንተ ከሰጣችሁት በላይ ሰጠች። እሷ የሰጠችው ትዳሯን ነው፣ ሕይወቷን ነው፣ ያላትን የሰጠችው ብሎ ኢየሱስ ክርስቶስ አከበራት። የሚገርመው ነገር ግን እቺ ነች ያለችሽ ብሎ ኢየሱስ ክርስቶስ ያለችሽን በይዘሽ ተመለሽ አላላት። አየ በመስጠት ውስጥ እኔ አንዳንድ ሰው ይገርመኝ። አሁን ይሄንን በእምነትና በቦልድነስ በእግዚአብሔር ሙላት ስሰብክ ወይም ሳስተምር እግዚአብሔር ያለው ቃል ስለሆነ መርህ እንደሆነ ስለማምን ሳላመቻመች እነግራለሁ። ሰዎች ግን ብዙ ስም ሊያወጡ ይችላሉ። ኢየሱስ ግን ስማኝ፣ ይሄን ብቻ ልንገርህ፣ ያቺ መበለቲቱ 2 ዲናር ይዛ መጣ፣ 2 ሳንቲም ይዛት ስትዘራው ከሁላችሁ ይበልጥ ሰጠች፣ አጨብጭቡላት ካለ በኋላ በእቺ 2 ሳንቲም ሂጂና ዳቦ ግዥበት ይጠቅምሻል አላላትም። ተቀበላትና እሷ ይሸኛት። ስንት? 2 ሳንቲም። ኢየሱስ ለምንድን ነው የተቀበላት ካልከኝ፣ የዘራችው ዘር ለሷ የሚያመጣውን መከር ያምን ነበረ። ዛሬም ወደ እግዚአብሔር ቤት የምታመጡትን የቤተ ክርስቲያን ስጦታ ወይም የፓርትነር ስጦታ ወይም በ400 ቁጥር የምትዘሩት ዘር የሚዘራው የእግዚአብሔር ቤት ውስጥ ነው። ዝሩ ብዬ የምነግራችሁ ኢየሱስ ክርስቶስ ያችን 2 ዲናር ወይም ሳንቲም እንደተቀበለ ልክ እንደዛው ነው አድርግ ብዬ የምነግርህ። ለምን? ቅድም ነግሬያችኋለሁ። ሉቃስ ላይ ያለውን ቃል አክሽን ከሌለ ሪያክሽን የለም። የምትሰጠው ነገር ከሌለ የምትቀበለው ነገር የለም። ዛሬ ትዳራችሁ እንዲፈወስ፣ ቤታችሁ እንዲፈወስ፣ ጤናችሁ እንዲፈወስ፣ እግዚአብሔር አምላክ በብዙ መከር እንዲባርካችሁ፣ ትልልቅ ንግዶችን መክፈት ከፈለጋችሁ፣ እግዚአብሔር አምላክ ባለጠጋ እንዲያረጋችሁ ከፈለጋችሁ እነግራችኋለሁ። መንገዱ አንድ ነው። እሱ ምንድነው? ጊቭ 400 ቁጥር ላይ ዘሮቻችሁን አሁን ዝሩ። እግዚአብሔር አምላክ ያሳጭዳችኋል። አሜን ካላችሁ አሜን በሉ። ኢየሱስ ይባረክ። እየወዘወዛችሁ ነዷችሁን ይዛችሁ ትመጣላችሁ። ክብር ለጌታ ለኢየሱስ ክርስቶስ ይሁን። አሜን አሜን። አንዳንዶች እኮ የሚገርመው ነገር እቺ ከመበለቲቱን ጨምሮ ከብዛት አይደለም የሰጡት፣ በእምነት ነው የሰጡት። እግዚአብሔር አምላክ ከብዛት ጋር ጉዳይ የለውም፣ ቢበዛም ቢያንስም። ነገር ግን ስሙኝ፣ የምትሰጡት በእምነት እንዲሆን ይፈልጋል። አያችሁ፣ እቺ መበለት የሰጠችው ብዛት ሳይሆን እምነት ነው። በእምነት ነው የሰጠችው። እግዚአብሔር ምን አለ? ተቀበለው። እግዚአብሔር ምን አረገ? መለሰላቸው። እነኚህ ከላይ ያያችኋቸው ሰዎች አንድ ልጇን ስትሰጥ የሚገርም እኮ ነው። ሐና አንድ ልጅ ነው የሰጠችው፣ ብዙ አይደለም የሰጠችው፣ ያላትን አንዱን። እግዚአብሔር ለምን መለሰላት? ያላትን አንዱን ሰጠች። መበለቲቱ ያላትን ዘይቱን አንዱን ብቻውን የቀረውን እፍኝ በልታ የምትሞተውን እሷና ልጆቿ የሚሞት እሱን ያለውን ሰጠች። ለምን? እግዚአብሔር ባረካቸው። 3 ዓመት እግዚአብሔር አምላክ በመጥለቅለቅ በቃ አረሰረሳት። ክብር ለጌታ ይሁን። ያሰው ያለውን 2 ዓሣና 5 እንጀራ እጁ ላይ ነበር፣ ያለውን ሰጠ። 12000 ሰው በልቶ 12 መሶብ ተሰበሰበ ነው የሚል ያለው። አያችሁ፣ እነዚህ ሰዎች በምንድን ነው የሰጡት? ስላላቸው ወይም ካላቸው ወይም በብዛት አይደለም የሰጡት፣ ያላቸውን ነው የሰጡት። ሲሰጡ ግን በእምነት ነው የሰጡት። እግዚአብሔር መለሰላቸው። ስለዚህ ዛሬም እነግራችኋለሁ፣ ይህንን 400 ቁጥር ብር ላይ በ400 ቁጥር የምትዘሩ ሰው ዘር የምትዘሩ ሰዎች በመላው ዓለም ያላችሁ እግዚአብሔር ይባረክ። ከጉድለታችሁም ቢሆን ብትዘሩት፣ እነኛ ዘይት የመጨረሻው እንደዘሩ፣ ያቺ መበለት 2 ዲናሯን እንደዘራች፣ ያላትን እንደዘራች፣ ካላችሁ ላይ 400 ቁጥር ላይ ዘሮቻችሁን ዝሩ። እግዚአብሔር አምላክ ይመልስላችኋል። ክብር ለጌታ ለኢየሱስ ክርስቶስ ይሁን። አሜን አሜን። አራተኛውን ተናግሬ 7 ፖይንቶች አሉ፣ ሌላ ጊዜ እናገራለሁ። ግን አራተኛውን ተናግሬ ልጨርስ፣ ወደ ጸሎት ልግባ። ዘርህ በመንፈስ አፍ አውጥቶ ይናገራል። አፍ አለው። አሁን እናንተ ያዛችሁት 400 ቁጥር ላይ የምትዘሩት የፓርትነር ወይም የአጋርነት ዘሮቻችሁን ስትዘሩ እግዚአብሔር አምላክ ዘሮቻችሁ አፍ እንዳለው ያውቃል። መጽሐፍም ይህንን ይናገራል። ይህንንም ነግራችኋለሁ። የእግዚአብሔር ቃል ሲናገር
ማይ ጋድ ሌቭራሺ ካፓራዲያም ፕሊስ ይህንን በደንብ ስሙኝ። ምን አልኩኝ? ዘርህ በመንፈስ ዓለም ምን ይላል? ይናገራል። ዘርህ በመንፈስ ዓለም ምን ይላል? ይናገራል። ምን አለው? አፍ አለው። እግዚአብሔር አምላክ ስሙ የተባረከ ይሁን። አፍ አለው፣ ይናገራል። ምን? ዘርህ። መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 10 ቁጥር 4 ላይ ስታዩ ጸሎትህና ስጦታ በአዲሱ ትርጉም ወይም ምጽዋትህ በእግዚአብሔር ፊት መታሰቢያ እንድትሆን ወደ ሰማይ አረገች ይላል። እንደውም በእግዚአብሔር ፊት መታሰቢያ ሆኖላል። ይህንን ቃል የተናገረው ወይም ደግሞ መልአኩ መጥቶ ሪስፖንድ ያደረገለት ቆርኔሌዎስ ነው። አየህ፣ ፍላይ አርጋለች፣ ስትበር ክንፍ አላት፣ ትወጣለች ወደ ላይ። ቆርኔሌዎስ እኮ ያደረገው እዚህ በቃሉ ጸለየ፣ ምጽዋቱን ደግሞ በእጆቹ አደረገ። እዚህ ሲያረግ እዛ ይበራል አለው። ይህ መንፈሳዊ ነገር ነው። ፍላይ ያረጋል። አንተ አሁን እዚህ አምጥተህ ይሄንን ዘር ስትዘራው እግዚአብሔር አምላክ ፍላይ ያረጋል፣ ይበራል ነው የሚለው። እንግዲህ ወደ ላይ ይወጣል፣ ያርጋል ነው የሚለው። that's why እግዚአብሔር ፊት ስለሚደርስ ነው ከእግዚአብሔር መልስ የምትቀበለው። ፕሊዝ አንደርስታንድ አድርጉ። ስለዚህ ስጦታ በሰማይ አፍ አለው፣ ይናገራል። ስለዚህ ስጦታ በሰማይ እግዚአብሔር አምላክ በሮችን የሚከፍትበት አቅምና ጉልበት ይሰጠዋል። ስጦታ መዘግየትን ወይም ዲሊያንስን ያስወግዳል ወይም ያፈርሳል። ስጦታሽ ወይም ደግሞ ዘር ሞገስ ያመጣል። ሌላው ስጦታ ወይም ዘር ጠላትህን ይሰብራቸዋል፣ ኦር ደግሞ ጠላትህን ከፊትህ ያስወግደዋል። ዘር ብዙ ስራ አለው። የእግዚአብሔር አምላካችን ስሙ የተባረከው። አንዳንድ መንፈሳዊ እንደውም የትኛውም ስፒሪቹዋል ባትሎች ወይም ጦርነቶች በጸሎት ብቻ የሚፈቱ ወይም የሚቆሙ ወይም የሚወገዱ አይደሉም። ወይም ደግሞ ለማሸነፍ የሚችሉ አይደሉም። ነገር ግን ዘርህ መስዋዕት ሆኖ በእግዚአብሔር ፊት ሲቀርብ ግን ድል ትቀበላል። ስለዚህ በህይወታችሁ ላይ ምን አይነት ጦርነት አለ? እኔ ዛሬ ልጠይቃችሁ፣ ምን አይነት ጦርነት አለ? በኑሯችሁ ላይ ምን አይነት ጦርነት አለ? በመንገዳችሁ ላይ ምን አይነት ጦርነት አለ? በጤናችሁ ላይ ምን አይነት ጦርነት ውስጥ ገብታችኋል? በህይወታችሁ ምን አይነት ጦርነት ገጥሟችኋል? ሜኒ ባትልስ፣ ብዙ የጦርነት ባትሎች አሉ። ብዙ የጦርነት አውድማዎች ወይም ሜዳዎች አሉ። ነገር ግን ጦርነቶችን ሁሉ በድል ማጠናቀቅ ከፈለጋችሁ እግዚአብሔር አምላክ አሁን በሚናገረው በዘር ህግ አሁን የትኛውንም ጦርነቶቻችሁን መስበር ትችላላችሁ። የትኛውንም። ለምሳሌ ባለጠጋ እንዳትሆኑና ስኬት እንዳይሆንላችሁ የሚያደርገውን ጦርነት ዘር አሁን 400 ቁጥር ላይ ዘር አሁን በመዝራት እመነኝ፣ ግድ የለም አሁን በመስራት ዘር በመዝራት ምንም አፍ ሳይናገር ዘር ይበራል ብያል፣ ዘር ይወጣል ብያል፣ ዘር ይሄዳል ያርጋል ብያል። በሐዋርያት ሥራ 10 መሰረት የዘራው ዘር ይወጣል፣ ያንን የተገዳደረህን ጠላት ይሰብረዋል። ስኬት ይመጣል፣ ድል ይመጣል፣ በረከት ይመጣል። ይህንን በትምህርት የነገርኩን አሁን ያስተማርኩትን ትምህርት የሚገርመው ነገር አንዳንዶች ፕራክቲካሊ በሰማቸው ምስክርነቶች ተቀብለዋል። ዘርዘርተው ብዙ ጦርነቶችን አሸንፈዋል። አንዲት እህት ባለፈው ስትመሰክር አይታችኋል። እላዋ ላይ የካንሰር ምስክር ምልክት ያለበት ጣፊያዋ ላይ ምልክት ነበር። እግዚአብሔር ሆይ አይ ዶንት ዋንት ዳይ፣ መሞት አልፈልግም አለች። የካንሰር ምልክት ያለበት ጣፊያዋ ላይ ዶክተር አረጋግጦ ነገራት። ነገር ግን እኔ በምሰብክበት በዛ ሰዓት ትሰማ ነበር። አምና ዘሮቿን ዘራች። ከዛ በኋላ የህመሙ ስሜት ጠፋ አለች። የህመሙ ስሜት ሲጠፋ
ትንሽ ጠበቅኳለች። በጣም ሪከቨር እያደረኩ መጣሁ አለች። ድሮም የሚያስቸግረኝ ነገሮች ሁሉ አያስቸግሩኝም አለች። ድሮም የሚሆንብኝ ነገር ሁሉ ቆማለች። ይሄንማ መመርመር አለብኝ ብላ ስትሄድ ጣፊያዋ የልጅ ጣፊያ ሆኗል። ጸልያ ነው አይደለም፣ ዘር ዘራች። 400 ቁጥር ላይ ዘሮቿን ዘራች። እግዚአብሔር ከጣፊያ ካንሰር ፈወሳት። ዘር ፈውስ ሊያመጣልህ ይችላል። ዘርሽ ከድህነት ሊያወጣህ ይችላል። ዘር የተዘጉ በሮችን ሊያስከፍት ይችላል። ዘር እግዚአብሔር አምላክ ለልጆች በረከት ሊያመጣ ይችላል። ዘር እግዚአብሔር አምላክ በምትፈልገው አቅጣጫ ላይ ጉብኝትን እንዲያመጣ መለኮታዊ መልስ እንዲያመጣ የሚያደርግ ሱፐርናቹራል ፓወር አለው። ሶ ሲድ ሃዝ አ ፓወር። አንዳንዶች እኮ መኪና ነው የሚዘሩት። መኪና ዘራው አሉ አንድ ሰው ላይ መኪና ሰጠው አሉ ለእግዚአብሔር ቤት። የሚገርመው ነገር ናው ለድርጅቴ፣ ለቤቴ፣ ለቤተሰቦቼ 8 መኪናዎች አሉናል። አስታውሳለሁ ስለ ዘር ከሰማው በኋላ እርምጃ ወሰድኩ። እስቲ እንደው ምን ይቀርብኛል ብዬ ሞከርኳል። አሁን 8 መኪኖች አሉ። የምትዘራው ዘር ለዚህ ነው ስጡ ይሰጣችሁማል። አክሽን ውሰዱ፣ ድርጊት ፈጽሙ። እናንተ ደግሞ ምን ትቀበላላችሁ? ስጦታን ትቀበላላችሁ፣ ወይም ሪያክሽን ወደ እናንተ ይመጣል። እቺ ምድር ቀደም በአንደኛ ላይ ዘፍጥረት ምዕራፍ 8 ላይ ስታነቡ ስለ ዘር በደንብ ትረዳላችሁ። ኢየሱስ የተባረከ ይሁን። ምክንያቱም ከነገርኳችሁ የእግዚአብሔር እውነት አንደኛ ላይ የነገርኳችሁን ደግሜ ማስታወስ ፈልጋለሁ። አንደኛ ዘፍጥረት ምዕራፍ 8 ቁጥር 22 ላይ ስታነቡ እቺን ቃል እንደው ማንበብ ፈልጋለሁ። ዘፍጥረት ምዕራፍ 8 ቁጥር 22 ላይ ይህንን ሁሉ የማደርገው ለዘር ያላችሁ እምነት አንዳንድ ውስጣቸው የታመመ አላማኞች ወይም ደግሞ በተለያየ ጊዜ የተለያየ አይዲያ በማምጣት ሰዎችን የሚያሳክር የጨለማ ዓለም ትምህርት ያላቸው ሰዎች ቴክኒካሊ እንድታስቡ አድርጓችሁ ከመዝራት ያጎደላችሁ ያ ትምህርት ከውስጣችሁ መውጣት አለበት። ምክንያቱም እኔ የማስተምራችሁ መጽሐፍ ቅዱስ ነው። እነሱ የሚነግሯችሁ ከኖቬል ወይም ከልባቸው የተወለደው ነው። የእግዚአብሔር ቃል የማይሻር እውነት ነው። የማነበው የእግዚአብሔር ቃል ስለሆነ ምዕራፍ 8 ቁጥር 22ን አነባለሁ። ኢየሱስ ክርስቶስ የተባረከ። በምድር ዘመን ሁሉ ስሙኝ፣ በምድር ዘመን ሁሉ ምድር ምን አላት? ዘመን አላት። ምድር ለዘላለም አትኖር። መጽሐፍ ሲናገር መልአኩ በወጣ ጊዜ ሰማይና ምድር እንደ ሸማ ተጠቅልለው ሲያልፉ አየሁ ይላል። እቺ ምድር ታልፋለች፣ ግን የተቀጠረላት ዘመን አለ። ነገር ግን ዘፍጥረት ምዕራፍ 8 ቁጥር 22 ላይ በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አይቋረጡም። እኔ ግን እናንተ ምዕራፍ 8 ቁጥር 22ን ቤታችሁ አንብቡት፣ ወይም ከዚህ በኋላ አንብቡት፣ ዲቴል አንብቡት፣ ሌሎችን ነገር የተናገሩት ስለሆነ። እኔ ግን ከተናገርኩት መልእክት አውድ ጋር የሚሄደውን መንፈሳዊ እውነት ብቻ ነግራችኋለሁ። ምን ይላል? በምድር ዘመን ሁሉ መዝራትና ማጨድ አይቋረጡም ይላል። ያቋረጥከው አንተ ነህ። እኔ እያልኩ ያለሁት ዝራ ነው ያልኩት። ምን ልዝራ እንዳትለኝ፣ እጅ ላይ ያለውን ገንዘብ ሄደ ከንትን እህል አገዝታ አትመጣም። እጅ ላይ ያለውን ገንዘብ ዝራው። 400 ቁጥር ላይ በ400 ብር ዘር እንዲዘሩ የተናገርኳቸው ሰዎች ሁሉ ዘሮችን ዘርተው እግዚአብሔር አምላክ መልስ ሰጥቷቸዋል። አያችሁ፣ በምድር ዘመን ሁሉ መዝራትና ማጨድ አይቋረጥም። ካላቋረጥክ ትዘራለህ፣ ሁልጊዜ ታጭዳለህ። ትዘሪያለሽ፣ ሁልጊዜ ታጭጃለሽ። ትዘራላችሁ፣ ሁልጊዜ ታጭዳላችሁ። ይህ የእውነት ቃል ነው። ይህ የእግዚአብሔር ቃል ነው። ይህ አምላክ እግዚአብሔር ወደኛ ምድር እንድንኖርበት የላከ እንድንማርበት የላከልህ ቃል ነው። ዛሬም እነግርሃለሁ፣ ሲድ አንዳንድ
በክፋት አፋቸው የተቀባ እንደሚያወሩት የብልጣብልጥ አደራረግ ሳይሆን ዘር የመንፈስ ዓለም እውነት ነው። ዛሬም እነግርሃለሁ እንደዚህ ፊት ለፊት እያየው እህቴ ነግርሻለሁ። ዛሬም እንደዚህ እያየው ዘርሽ ላንቺ የሚያመጣው መልስ አለ። ምን አይነት ጸሎት እንዳለሽ አንቺ ነሽ የምታውቂው። ነገር ግን በዘራሽ ጊዜ አሁን የሚዘራ ሰው በሕያው እግዚአብሔር ፊት እነግራችኋለሁ የሚዘሩ ሰዎች አሁኑኑ መልሳቸውን ይቀበላሉ። የማይቋረጠውን አታቋርጥ። እስከምትሞት እቺን ምድር እስክትለቅ ወይም ምድር ራሱ ዘመኗ ሲደርስ እስከምትጠናቀቅ ድረስ መዝራትና ማጨድ አይቋረጡም ማለት የእግዚአብሔር ቃል። አንተ ለምን ታቋርጣለህ? እያልኩ ያለሁት ዘር ዝራ ነው ያልኩት። ዘር ዝሪ ነው ያልኩት። ትዘር ያለሽ እግዚአብሔር አምላክ ያሳጭልሻል። እግዚአብሔር አምላክ የተባረከ ይሁን። ከዚህ በኋላ ዘሮቻችሁን መዝራት ያመናችሁ በዚህ ትምህርት እውነት ለእግዚአብሔር ቃል ምላሽ ለመስጠት የፈለጋችሁ በምስራቅ፣ በምዕራብ፣ በደቡብ፣ በሰሜን፣ በአገር ውስጥ፣ በውጭ ሀገር ያላችሁ አሁኑኑ የተቀቡ የእግዚአብሔር ሰዎች ዓለም አቀፍ ቤተክርስቲያን አካውንት ቁጥር ይቀመጥላችኋል። የኢትዮጵያ ንግድ ባንክ፣ የብርሃን ባንክ፣ የአቢሲኒያ ባንክ፣ የአዋሽ ባንክ እንዲሁም የስንቄ ባንክ በፊታችሁ ይመጣል። በዛ ዘር ዝሩ። አሁን ለእግዚአብሔር ምላሽ ስጡ። ዘርህ ላንተ የሚያመጣው ነገር አለ። ዘርህ መንፈሳዊ ነው። ዘርህ በረከት ወደ ቤት ያመጣል። እግዚአብሔር አምላክ የተባረከ ይሁን። አሁን የምንጸልይበት ሰዓት ነው። እግዚአብሔር አምላክ ይባረክ። ሁላችንም እጆቻችንን ዘርግተን እንጸልያለን። በናዝሬቱ ጌታ በኢየሱስ ክርስቶስም ዛሬ የሚሰሙ ሰዎች አሁኑኑ ሲዘሩ አሁኑኑ ተአምራት እንድታረግላቸው በረከት ደጆቻቸውን አንኳክቶ እንዲመጣ፣ ድል ደጆቻቸውን አንኳክቶ እንዲመጣ፣ ከፍታና ሞገስ ደጆቻቸውን አንኳክቶ እንዲመጣ፣ ጤንነት እንዲመጣ፣ ክብር እንዲመጣ፣ ፈውስ እንዲመጣ፣ ኃይል እንዲመጣ፣ ላይፋቸው እንዲቀየር በዚህ በራብ ጊዜ፣ በዚህ በክፉ ጊዜ፣ በዚህ ብዙ ነገሮች በሚያስጨንቁበት በዚህ ዓለም እውነት ጊዜ እነሱ እንዳይጨነቁ የሚያደርግ መለኮታዊ የሆነ ጉብኝት በኢየሱስ ስም ወደ ቤታቸው እንዲመጣ ጸልያለሁ። አሁን እየሆነ ነው። እግዚአብሔር አምላክ ስሙ የተባረከ። ራይት አት ዲስ ሞመንት የእግዚአብሔር መንፈስ በመንፈሴ የሚያሳየኝን ነገር ልንገራችሁ። የጌታ ስም የተባረከ ይሁን። 280 ሰዎችን አሁን በዚህ ሰዓት 280 ሰዎችን አሁን በዚህ ሰዓት እግዚአብሔር አምላክ አሁን ከዘሩት ዘር የተነሳ የጻፋችሁትን የጸለያችሁትን ጸሎት ራይት አት ዲስ ሞመንት መልሱን ትቀበላላችሁ። 280 ሰዎች ራይት ነው። አሁን አላቅም አንተ አንቺ የቱ ጋር እንዳለ አላቅም። ነገር ግን ራይት ነው። ፕሊዝ እባካችሁ ስልኩ ላይ አሁን ደውሉ። የቤተ ክርስቲያን ስልክ የእግዚአብሔር ሰው ሲናገር አሁኑኑ ዘራ ነበር እግዚአብሔር መልሴን አመጣ ብላችሁ መልሶቻችሁን በጌታ በኢየሱስ ክርስቶስ ስም አሁኑኑ ምስክርነቶቻችሁ መስማት ፈልጋለሁ። ብዙ ሚሊዮን ሰዎች ምስክርነታቸውን አሁን ይመሰክራሉ። የጌታ ስም የተባረከ ይሁን። ማሪቫ ሾክሌ ፕራካቫዲያ እኔ አሁን እጸልያለሁ። የሚገርም ነገር አሁን ከእጃቸው ላይ የድግምትና የጥንቆላ የአስማትና የመተት ትብታብ ወይም ገመድ የሚበጠስላቸው ሰዎች አሉ። ራይት አት ዲስ ሞመንት አሁን በዚህ ሰዓት እግዚአብሔር አምላክ ከላያቸው ላይ የሚበጥስላቸው ሰዎች አሉ። እኔ ጸልያለሁ። ምክንያቱም አሁን እየተናገርኩ 1001 ሰዎች በድግምት፣ በሰው ድግምት፣ በሰው ሟርት፣ በሰው ጥንቆላ ቤታቸውን ንብረታቸውን እያነቃነቀ እያፈረሰ ያለ ትዳራቸውን እየመታ ያለ የጨለማ መንፈስ ያለ እጆቻችሁን ዘርጉ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም የድግምት መንፈስ፣ የጥንቆላ መንፈስ፣ የአስማት መንፈስ፣ በሰው የተደረገ በሚታይ ነገር የተደረገ በሚቀበር ነገር የተደረገ በፎቶ ላይ የተሰራ ድግምት፣ በስም ላይ የተሰራ ድግምት፣ በሞራ ወይም በጮማ የተሰራ ድግምት፣ በደም የተሰራ ድግምት፣ በሚበሩ የሌሊት ወፎች የተሰራ ድግምት፣ በሌሊት የተሰራ ድግምት፣ በሚቆፈር አፈር ጥቁር አፈር የተሰራ ድግምት፣ በሞተ ሬሳ የተሰራ ድግምት፣ በቆዳ የተሰራ ድግምት በናዝሬቱ ጌታ በኢየሱስ ክርስቶስ ሻዳቪያ ክላፕራዲ በጌታ በኢየሱስ ክርስቶስ
የድግምት ሥራ እየፈረሰ ነው። 1001 ሰዎች አሁን ራይት አት ዲስ ሞመንት በያሉበት ቦታ እየጮሁ ሲወድቁ ያያል። አንሳት 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 በኢየሱስ ክርስቶስም አይኗ ላይ እሳት ሲመታት አያል። ወደቁ። በጣም ብዙ ሰዎች ሲወድቁ አያል። 1001 ሰዎች ባሉበት ቦታ በጌታ በኢየሱስ ክርስቶስም የአጋንንት ኃይል በመንፈስ ቅዱስ እሳት መጥቶ ሲጥላቸው በጌታ በኢየሱስ ክርስቶስ የአጋንንትን ኃይል የመንፈስ ቅዱስ እሳት መጥቶ ሲጥላቸው አያለሁ። በጌታ በኢየሱስ ክርስቶስ 1001 ሰዎች መናፍስት እያሰቃያቸው ያሉ ሰዎች፣ በሰው የተደገመባቸው ሰዎች፣ በሰው በምቀኛ የተደገመባቸው ሰዎች፣ ኮኮባቸው ዴስቲናቸው የተቀየረባቸው ሰዎች፣ ፍጻሜያቸው የተለወጠባቸው፣ እድላቸው የተወሰደባቸው ሰዎች፣ ትምህርታቸው የተወሰደባቸው፣ ገንዘባቸው የተወሰደባቸው፣ ትዳራቸው የተወሰደባቸው፣ ጤንነትና ሰላም የተወሰደባቸው ሰዎች በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስም አሁን ድግምቱን አፍርሻል። ውጣ ከላዩ ላይ እየጮሁ ነው። አስወጣው በኢየሱስ ክርስቶስ አስወጣው። በናዝሬቱ ጌታ በኢየሱስ ክርስቶስም እየተመታ ያለ በኢየሱስ ክርስቶስም መታው። ማጃዲ ባግሎ ብሬጌቬዲያም የሚጮሁትን በኢየሱስ ክርስቶስም ውጣ ከላዩ ላይ የሚያስመልሱ ሰዎች አሉ። ከሆዳቸው በኢየሱስ ክርስቶስም የሚወጣ ነገር አለ። ላጋዲ ቫኖሺ ክላራ ባካችሁ እጃችሁን ወደዚህ ዘርጉና ጸልዩ። የእግዚአብሔር መንፈስ ታምራት እያደረገ ነው። በናዝሬቱ ጌታ በኢየሱስ ክርስቶስ ሆሊ ጎስት ፋየር በኢየሱስ ክርስቶስም ማጂ ላይ ክሮቮጎል የሁላችሁ እንደ አስኳል ቢጫ የሚመስል ነገር ከአፋቸው ከሆዳቸው ሲወጣ ያለ ነው የሚያስመልሱ። በሽታህን እያስመለስከው ነው። መርዙን እያወጣልን ነው። እንደ ደም ቀላቅሎ የሚያወጣው አሁን ራሱ ሰማያዊ ማስታጠቢያ ላይ አሁን የሚያስመልሱ ሰዎችን አያል። በጌታ በኢየሱስ ክርስቶስ ባካችሁ ምስክርነቱን አሁን እንድትመሰክሩ ፈልጋለሁ። 1001 ሰዎች አሁን ተአምራት ሆነላቸው። አሁን መርዙ ከውስጣቸው ወጣ። ባሪያ ያደረጋቸው ያስቆማቸው የክፋት መንፈስ እግዚአብሔር በእሳት ሲመታው አየሁ። እግዚአብሔር በኃይል ሲመታው አየሁ። እግዚአብሔር በመንፈስ ቅዱስ ቅባት ሲመታው አየሁ። ውጣላቸው በጌታ በኢየሱስ ክርስቶስ ባካችሁ። የሆነውን ነገሩ እግሯን የተያዘች እግሩን የተያዘ ሽባ ያደረገ ወገብ የተያዘ ሰዎች ሁሉ እግዚአብሔር አምላክ ፈቷቸዋል። ተነሱ ተንቀሳቀሱ። እግዚአብሔር አምላክ ወገብ ሲፈታ እግር ሲፈታ ያለ፣ አንካሶች ሲዘሉ አያል፣ ደንቆሮ ጆሮ ሲሰማ አያል፣ እውር አይን የታወረ አይን ማየት የማይችል ይላችሁ ባለፈው እውር አይኗ ማየት የማይችል ልጇን መለየት የማትችል እንደተፈወሰች እንደዛው አሁን እየተፈወሱ ያሉ ሰዎች አሉ። አሁን በጌታ በኢየሱስ ክርስቶስ እግዚአብሔር አምላክ እየፈወሳቸው ያለ ማክሊቭራን የውስጥ ደዌ ሲፈወስ ያለ፣ የውጭ ደዌ ሲፈወስ ያለ እግዚአብሔር አምላክ በኢየሱስ ክርስቶስ የስኳር በሽታ፣ የደም ግፊት በሽታ፣ የአስም በሽታ፣ የጀርባ ህመም፣ የጭንቅላት ህመም፣ የጭንቅላት ቲቪ፣ የውስጥ ቲቪ፣ የሳምባ ቲቪ፣ የተለያየ የጨለማ ዓለም ወደ ህይወታችሁ ያስቀመጠው በሽታ አሁን እንዲፈወስ በኢየሱስ ክርስቶስ ስም ጸልያለሁ። በጌታ በኢየሱስ ስም በሽታው ከላያችሁ ላይ ሄዷል። እንኳን ደስ አላችሁ። ተቀበሉ። ይሄንን በእምነት ተቀበሉ። እግዚአብሔር አምላክ በዚህ እምነት ልክ እግዚአብሔር ተአምራት ያደርግላችሁ። የጌታ መንፈስ 3 ልጆች ያላትን ሴት ያሳየኛል። 3 ልጆች ያላትን ሴት ያሳየኛል። አሁን ቤት ኪራይ በጣም በስቶባት ከቤት ውጪ የተባለች ሴት የት እንደምትሄድ ግራ ገብቷታል። በቤቷ ውስጥ ርጋፊ ነገር የለም። እግዚአብሔር አምላክ ስሙ ይባረክ። እቺ ሴት ለመዝራት ያዘጋጀችውን ዘር አያለሁ። ለዘር አዘጋጅታለች። እግዚአብሔር ከዚህ ያወጣኛል። እመኚኝ አንቺ እህቴ፣ ከዚህ ነገር ውስጥ ትወጫለሽ። እግዚአብሔር ያልታሰበ ደጆች ይከፍትልሻል። ይሄ በዚህ ሳምንት ውስጥ ላንቺ ተአምራት ይሆናል። እግዚአብሔር አምላክ የተባረከ ይሁን። የራስሽን ርስት ይሰጥሻል። እግዚአብሔር በብዙ የዚህ ምድር ሀብት ሲባርክሽ አያለሁ። እግዚአብሔር አምላክ ዘርሽን አይቷል። ኢየሱስ ክርስቶስ የተባረከ ይሁን። ሌላ አያለሁ። የአጥንት ቲቪ ያለበት ሰው፣ ብዙዎቹ በሽታ ያለባቸው ሰዎች በሽታዬን እንድትፈውሰኝ እግዚአብሔር ሆይ ይህን ዘር አለው የሚሉ ሰዎች አሉ። ኢየሱስ የተባረከ ይሁን። ዘሮቻቸውን ለፈውስ ያስቀመጡ እግዚአብሔር አምላክ እንዲሰማቸው
አያችሁ ማንኛውም ጦርነቶች ይሸነፋሉ በዘር ምላችሁ። አንዳንድ ጊዜ ጸልየን ማንፈታቸውን ችግሮች በዘር ነው መንፈታቸው። እግዚአብሔር አምላክ የተባረከ ይሁን። ይሄ ሰው ዘሩን አስቀምጦ ሲጮህ ያለው አሁን ፈውስ ሆኖልሃል። አንተ እግዚአብሔርን አመስግን። አሁን ፈውስ ሆኖልሻል። እግዚአብሔርን አመስግኝ። አጥንትሽ ተፈወሰ። አጥንት ተፈውሷል። የጌታ ስም የተባረከ ይሁን። ልጄ በሽተኛ ናት። ልጄ በሽተኛ ሆነችብኝ። ሌሎች ልጆች አሏት፣ ግን የመጀመሪያ ልጅዋ በሽተኛ ነች። ከቤት አትወጣ። በጣም ብዙ ችግር አለባት። እቺ ሴት እግዚአብሔር አምላክ እንዲፈውስልኝ ይፈልጋል። ያልወሰድኳት ቦታ የለም ትላለች። እሷም እንደዚሁ አያለው በመንፈስ ዓለም ዘር አዘጋጅታ እግዚአብሔር ሆይ አሁን እንድታስበኝ ይፈልጋለሁ ብላ የተዘጋጀች ሴት ያለ እቺ ሴት ልቤን ነክታለች። እግዚአብሔር አምላክ ስሙ ይባር። ልጅሽን አሁን እግዚአብሔር አምላክ ይፈውሳል። አምነሻልና እግዚአብሔር አምላክ ባመንሽበት በዚህ እምነት አሁን ደጅሽ ላይ መጥቶ ልጅሽን ፈወሰ። እግዚአብሔርን አመስግኝ። ሌሎች ሰዎች አያለሁ። 2800 ሰዎችን አያለሁ። አዲስ ስራ እንፈልጋለን የሚሉ ዘር አዘጋጅተው የተቀመጡ አዲስ ስራ እንፈልጋለን የሚሉ 2800 ሰዎች ቢዝነስ ለመስራት ፈልገው ገንዘብ ያጡ፣ ንግድ ቤት ለመክፈት ፈልገው ለኪራይ እንኳን የሚሆን ሳንቲም ያጡ፣ ነገር ግን ውስጣቸው ከፍተኛ የሆነ የመስራት ልብ ያላቸው እግዚአብሔር አምላክ እንደሚባርካቸው ያመኑ ሰዎች አያሉ። ዘሮቻቸውን ይዘው ያሉ። እናንተ ሰዎች እመኑኝ፣ ዛሬ አሁን በዚህ ሰዓት አሁን ራይት ናው አዘጋጅታችሁ ዘሮቻችሁን ያዘጋጃችሁ ሰዎች የእግዚአብሔር ልጅ ኢየሱስ የተባረከውን እያንዳንዳችሁ ትላልቅ ደጆች ሲከፈትላችሁ፣ ፋይናንስ ሲለቀቅላችሁ፣ ንግዶቻችሁ ተከፍተው ብዙ እግር እየተራመደ ወደ ቦታችሁ ለመግዛት ሲመጣ ያያየው ነው። ሆኗል። አሜን በሉ። በኢየሱስ ክርስቶስም እግዚአብሔር ተአምራት አድርጓል። ወገኖቼ ስሙኝ፣ አሁን ዘሮቻችሁን ያዘጋጃችሁ this is your gift, this is your seed። ይሄ ዘራችሁ ነው። ይሄ ስጦታችሁ ነው። እንዳስተማርኳችሁ በአምስቱም ነጥብ ላይ የሰማችሁት ያ ትምህርት እግዚአብሔር አምላክ አሁን አምናችሁ አድርጋችሁ ከሆነ እመኑኝ እግዚአብሔር ተአምራት ያደርጋል። ማህሌት የምትባል ልጅ አያለው። ማህሌት የምትባል ሴት እያየው ነው። አሁን የእግዚአብሔር ልጅ ኢየሱስ ክርስቶስ የውጭ ሀገር ስኮላር ጀምራለች አለ። እንደው ይሄንን ጉድማ አያለው እያልሽ ነው። አሁን ላንቺ ነው የምነግርሽ። ጉዱንማ አያለው። እስኪ ኢየሱስ የተባረከ ይሁን። በቅርብ ጊዜ ትጠሪያለሽ። እግዚአብሔር አምላክ ስኮላሩን ጨርሶታል። ያሳፍርሻል። አንቺ ትሄጃለሽ፣ ለእግዚአብሔር ቤት ገንዘብ ትሆኛለሽ፣ ለቤተ ክርስቲያን በረከት ትሆኛለሽ፣ ለቤተሰቦችሽ ታዳጊ መስፍን ያደርግሻል። እግዚአብሔር ስምሽ ማህሌት ነው። ሂጂ፣ ነገሩ ተገልብጧል። እግዚአብሔር ይባረክ። ፈርተሻል። አንቺ ነገሩ ተገልብጧል። ዘሮችሽን ዝሪ። ሆኗል በጌታ በኢየሱስ ክርስቶስ። ዛሬ የሚያስደንቅ የእግዚአብሔር የተለየ ነገር ነው የሚሆነው። ሕያው እግዚአብሔር ምስክርን ይሄን ዘር የዘራችሁ እኔ አላቅም ስንቶቻችሁን ጠርቼ እችላለሁ። በጣም ብዙዎቻችሁ 288 ሰዎች አያለሁ። ውስጥ እግራቸውን የሚያቃጥላቸው ሰዎች፣ ምግብ ሲበሉ ሆዳቸውን የሚነፋቸው ሰዎች። ከዚህ ቀን በኋላ ሁለቱንም በሽታ በሕይወታችሁ ላይ አታዩ። እግዚአብሔርን አመስግኑ። ሆኗል። ዕዳ ሲሰረዝላቸው የማያቸው ሰዎች አሉ። 621 ሰዎች ዕዳ ሲሰረዝላቸው። አንዳንዶቻችሁ ክስ እየጠበቃችሁ ነው። ግራ ገብቷችኋል ከየት እንደሚከፈል። እግዚአብሔር አምላክ የዕዳ ስረሳ ያደርጋል። አምላክ ስሙ የተባረከው። እግዚአብሔርን አመስግኑ ፕሊዝ። አሁንም ነግራችኋለሁ። የተቀቡ የእግዚአብሔር ሰዎች ዓለም አቀፍ የወንጌል አገልግሎት ቤተክርስቲያን፣ የኢትዮጵያ ንግድ ባንክ፣ የአዋሽ ባንክ፣ የአቢሲኒያ ባንክ፣ የብርሃን ባንክ፣ የስንቄ ባንክ የቤተ ክርስቲያኒቱ ህጋዊ አካውንት ነው። ወደዚች ቤተ ክርስቲያን ስጦታዎቻችሁን 400 ቁጥር ላይ ዘሮቻችሁን ዝሩ። አሁን ተአምራት እየሆነ ነው። ምናልባት አሁን በሞባይል ትራንስፈር ማድረግ የምትፈልጉ ሰዎች አሁን ማድረግ ትችላላችሁ። አለበለዛ ምናልባት ይሄንን አክሰስ ማታገኙ ወይም ግራ የገባችሁ ሰዎች ካላችሁ ነገ ቅዳሜ ጠዋት የመጀመሪያ ስራችሁ ዘራችሁን በታማኝነት አሁን በሚለቀቅላችሁ አካውንት ማስገባት ነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ይባረክ። በአረብ ሀገር ያላችሁ፣ በአውሮፓ፣ በአሜሪካ፣ በካናዳ ያላችሁ እንዲሁ ዘሮቻችሁ መዝራት ትችላላችሁ። አካውንቱ አሁን ካያችሁ በኋላ
እግዚአብሔር ይባርካችሁ። ከቀሪው የአኖይንቲንግ ቲቪ ቻናል ፕሮግራም ጋር መልካም ቆይታ ይሁንላችሁ። አሁን ይህንን ዘር እንዴት እንደምታስገቡ ማብራሪያ የሚሰጣችሁ ቪዲዮ ይለቀቃል። እሱም ቪዲዮ ታያላችሁ። ከኔ ጋር ግን እግዚአብሔር አምላክ ይባርካችሁ። sow your seed has a power። ምድር እስካለች ድረስ መዝራትና ማጨድ አይቋረጡም። አንተ ካቋረጥክ ግን የምታጭደው ነገር ይቋረጣል። እንዳይቋረጥ አሁንም የማይቋረጥ ነገር ማድረግ ወስን። እግዚአብሔር አምላክ ስሙ ይባረክ። ወስኚ። እግዚአብሔር አምላክ ስሙ ይባረክ። ታሪካችሁ ይቀየራል። እግዚአብሔር ይባርካችሁ። በጣም ወዳችኋለሁ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩልኝ። መልካም ቆይታ